ብድር መበደር እንደዚህ ቀሎ አያውቅም። እስከ መጨረሻ ይህን ቪዲዮ እዩትና ካልተበደራችሁ እኔ እቀጣለሁ። ተቀጣሪ ሰራተኛ ናችሁ። ደሞዝ ከወሰዳችሁ ሳምንት እንኳን ሳይሞላችሁ የገንዘብ እጥረት አጋጥሟችሁ ከማን ልበደር ብላችሁ ተጨንቃችኋል? እንግዲያውስ ዛሬ ለደሞዝተኞች ሁሉ የሚሆን ትልቅ የምስራች ይዤላችሁ መጥቻለሁ። በኢትዮጵያ ውስጥ የመጀመሪያ የሆነውን ያለምንም ማስያዣ በስልካችሁ ብቻ የምትበደሩበትን አዲስ የዲጂታል ብድር አገልግሎት ይዞ የመጣውን ድጋፍ ማይክሮ ፋይናንስ አስተዋውቃችኋለሁ። በዚህ ቪዲዮ ውስጥ አፕሊኬሽኑን እንዴት እንደምታወርዱና እንዴት እንደምትመዘገቡ እንዲሁም ብድሩን በደቂቃዎች ውስጥ እንዴት ወደ ስልካችሁ እንደምትቀበሉ በዝርዝርና በቅደም ተከተል አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ ውስጥ ብድር መበደር በጣም ከባድና ውስብስብ ነገር ነው። በዚህ ሰዓት ግን እንደ ምርጥ አማራጭ ብድርን ይዞ የመጣው ድጋፍ ማይክሮ ፋይናንስ የሚባል ተቋም ነው። እኔም በቅርቡ ነው ያወቁት። በአካል ጓደኞቼ ሲበደሩ አየውና እኔም ፕሮሰስ ማድረግ ጀመርኩኝ ማለት ነው። እና በጣም ሲምፕል ሆኖ ነው ያገኘሁት። በቀላሉ በስልካችን ከተመዘገበን በኋላ ወዲያው መበደር የምንችልበትን አማራጭ ይዞ የመጣ አሪፍ ጸዴ ሲስተም ነው። ከመነሻው ጀምሮ እስከ መጨረሻው ድረስ ስልካችሁ ላይ ከማውረድ ጀምሮ ብድሩን እስከ መቀበል ያለውን ስቴፕ ባይ ስቴፕ አሳያችኋለሁኝ። ያልተረዳችሁት ነገር ካለ ቪዲዮን ፖዝ እያደረጋችሁ አፕሊኬሽኑን እንዴት እንደምታወርዱ እጠቁማችኋለሁ ማለት ነው። ይህን ለማድረግ ፋይዳ መታወቂያ ያስፈልጋችኋል። ፋይዳ መታወቂያን አፕሎድ ስለምታደርጉ ወይም ቁጥሩ ብቻ ያስፈልጋችኋል ማለት ነው። ቬሪፊኬሽን ይፈልጋል። እሱን አዘጋጁና ስቴፕ በስቴፕ እዚሁ ላይ ቪዲዮን እየተከታተላችሁ ፖዝ እያደረጋችሁ አካውንቱን ከፍታችሁ እንዴት እንደምትበደሩ እዛው ላይ እነግራችኋለሁ ማለት ነው። ስለዚህ ስቴፕ በስቴፕ አንድ በአንድ አሁን አሳያችኋለሁ። እናንተም ስር በስር ተከታተሉኝ፣ ወይም ወጥ ቪዲዮን ተከታተሉትና እናንተ ከዛ በኋላ መመዝገብ ትችላላችሁ፣ ወይም ፖዝ እያደረጋችሁ እየገባችሁ እየወጣችሁ አፕላይ ማድረግ ትችላላችሁ ማለት ነው። ብድር በዚህን ያህል ቀሎ አያውቅም። ተመችቶኛል። ተጠቀሙበት። ወደ ቪዲዮ ወደ አፕሊኬሽኑ ስለ ብድሩ ይሄን ያልኳችሁ አሁን ብድሩን እንዴት ማግኘት እንደምትችሉ የአፕሊኬሽኑን አጠቃቀም ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። አፕሊኬሽኑን ለማግኘት ቀጥታ ወደ ፕሌይ ስቶር ነው የምንሄደው። ፕሌይ ስቶርን እንከፍታለን። ከኢንተርኔት ላይ ሰርች አድርገን አፕሊኬሽኑን እናወርዳለን ማለት ነው። አፕሊኬሽኑን ሰርች ስናደርግ ድጋፍ ይላል። DIGAF ብለን ሰርች ስናደርግ ከላይ እንደዚህ እንደምታዩት ድጋፍ ማይክሮ ፋይናንስ አፕ የሚል ከላይ ይመጣል። እሱን እንመርጣለን። እኔ ቀደም ብዬ ስላወረድኩት እንደምታዩት የወረደ ነው፣ የተዘጋጀ ስለሆነ ለእናንተ ሲሆን ኢንስቶል ነው የሚለው። እኔ ኦልሬዲ ስላወረድኩት ኦፕን እላለሁ ማለት ነው። እናንተ ግን ዳውንሎድ ታደርጉታላችሁ። ኢንስቶል ብላችሁ ታወርዱትና ከዛ ኦፕን ትሉታላችሁ ማለት ነው። ኦፕን ስትሉት እንደዚህ አይነት ገጽ ነው የሚመጣላችሁ ማለት ነው። ልክ እንደዚህ ይመጣላችኋል። ቀደም ብላችሁ ተመዝግባችሁ ከሆነ ያው እንደምታዩት እዚህ ጋር ስልካችሁን ከዚህ በፊት ያስገባችሁትን ፓስወርድ ታስገባላችሁ ማለት ነው። ነገር ግን አዲስ ለመመዝገብ ግን ከታች ሬጂስተር የምትላለች፣ ሬጂስተር የምትለዋን ከስር ያለችውን ሬጂስተር የምትለዋን እንነካለን ማለት ነው። ልክ እንደዚህ ስታደርጉት ስም አስገቡ የሚል ቦታዎች፣ ኦፕን ቦታዎች፣ ክፍት ቦታዎች ይመጣሉ። እነሱን እንሞላለን። ትክክለኛ ስማችንን መታወቂያ ላይ ያለውን ስማችንን ኦር ፋይዳ መታወቂያችን ላይ ያለውን ትክክለኛ ስም ማስገባት ግዴታ ነው። በኋላ ትክክል ካልሆነ አፑ ስለማይሰራልን ከፋይዳ ጋር እያነጻጽርን በትክክል ማስገባት አለብን። ለምሳሌ አበበ ከሆነ ስማችን መታወቂያው ላይ ያለው ፈርስት ኔም አበበ ብለን እንጽፋለን። ላስት ኔም ደግሞ ከበደ ከሆነ ከበደ ብለን አበበ ከበደ ብለን እንጽፋለን ማለት። ከዛ ስልካችንን እዚህ ጋር ከዛ ኮንቲኒው ስንል ቬሪፊኬሽን ኮድ በተወሰነ ሰከንድ ውስጥ ቬሪፊኬሽን ኮድ ይላክልናል። ቬሪፊኬሽን ኮዳችንን ከስልካችን ውስጥ ከሜሴጅ ላይ እንወስዳለን። እዚህ ጋር እንደምታዩት እንደዚህ ይመጣል። ያው ይሄንን ኮድ ወደ ቬሪፋይ ኮድ እለዋለሁ ማለት ነው። ቬሪፋይ ካደረግኩ በኋላ የራሴን ፓስወርድ እንዳስገባ ያዘዘኛል። ፓስወርዱ መስት የግዴታ 8 ዲጂቶች መሆን አለባቸው። 8 ዲጂት ማለት አልፋቤት ማካተት አለበት። ካፒታል ሌተር፣ ስሞል ሌተር እና ካራክተር ቁጥር ሊኖረው ይገባል። ካፒታል ሌተር ለምሳሌ
አርሰናል ብለን ፓስወርድ ካረገን ኤን ካፒታል እናረጋለን። እዛ ቀሪዎችን በስሞል እናረግና አት ወይም የመሰላል ምልክት ካራክተር እናስገባለን። ከዛ ቁጥር እንጨምራለን። እነዚህን ካደረግን በኋላ መጠቀም እንችላለን ማለት ነው። አሁን ዳውንሎድ አድርገናል፣ ሬጂስተር አድርገናል፣ ጨርሰናል ማለት ነው። አፕሊኬሽኑን ካወረዳችሁ በኋላ ቀጣዩ ስቴፕ ሳይኒን ብሎ ስቴፖቹን ተከትሎ የብድሩን ማመልከቻ ማስገባት ነው ማለት ነው። እንዴት እንደምናደርግ ላሳያችሁ። አፕሊኬሽኑን ከፍታለን። ልክ ስንከፍተው ቀደም ሬጂስተር ልናደርግ እንደነበረው አይነት ገጽታ ነው የሚመጣው። ኦልሬዲ ስለተመዘገብን እዚህ ጋር ስልካችንን እናስገባለን በስርዓት። ከዛ ፓስወርድ ቦታ ላይ ያልኳችሁን ፓስወርድ በአግባቡ እናስገባለን። 8ቱን ካራክተርና ቁጥር ያለውን ፓስወርድ እናስገባለን። ከዛ ሎጊን እንላለን ማለት ነው። ልክ እንደ ኤኒ ሶሻል ሚዲያ አይነት ነው። ከላይ ስማችንን ሀይ ከሌ እንደምናመሸ ምናምን የሚል ነገር ወር እንዴት አደርክ የሚል ነገር ያሳያል። እኔ ስላልተበደርኩ እስካሁን ይኸው ኖ አክቲቭ ሎን ነው የሚለው በስልኬ ላይ ስላልተበደርኩበት ነው። ግን የተበደራችሁ ቢሆን እዚህ ጋር የተበደራችሁትን መጠን ያሳያል ከላይ። ከዛ ገጽታው እንደዚህ ነው እንደምታዩት ነው። ያውን ከዛ እዚህ በዋናነት እዚህ ጋር ሎን ፕሮዳክትስ የሚላል ዝርዝሮች አሉ። ሎን ፕሮዳክትስ ማለት የብድር አይነቶች ነው የሚለው። ሎን ፕሮዳክትስ የሚለው ቪው ኦል የሚለውን እነካና እንከፍታለን ማለት ነው። ልክ ስንከፍት ያሉትን አማራጮች ድጋፍ ማይክሮ ፋይናንስ የሚሰጣቸውን ሙሉ ፕሮዳክቶች በዝርዝር ያሳየናል ማለት ነው። ከዛ ውስጥ ዛሬ ላሳያችሁ የመረጥኩት ቅድም መጀመሪያው ላይ በቪዲዮ መጀመሪያ ላይ እንዳልኳችሁ ለደሞዝ 10 ቀን 5 ቀን 15 ቀን ምናምን ሲቀረን ብር ቢቸግረን እንዴት መበደር አለብን እና ያለ ወለድ መክፈል የምንችልበት የአጭር ጊዜ ብድር ኪሳችን ቢጎልብን እንዴት መበደር እንችላለን የሚለውን ስለሆነ ለኢመርጀንሲ ብድሩን ስለሆነ ከዛ ውስጥ ፔይዴ የምትለዋን እንመርጣለን ማለት ነው። ሌሎች አማራጮችም አሉ ዝርዝር። እኔ ግን ዛሬ ላሳያችሁ የፈለግኩት ፔይዴ የምትለዋን ብድር እንዴት መበደር እንደምትችለው እሷን እንመርጣለን ማለት ነው። ፔይዴ ማለት የደሞዝ ቀን እንደማለት ነው። የደሞዝ ቀን የሚመለስ እሱ ስትነኩት እንዲህ አይነት ገጽ ይመጣላችኋል። ፔይዴ ወይም ኤመርጀንሲ የሚል ከላይ ያመለከታለች እንደምታያት። እዛ ስለዚህ ዝርዝር ነገር ስለ ብድሩ ያሳያል። ያው እንደምታዩት ለአፕላይ ፎር ፔይዴ እንዴት እንደሆነ ያለ ኢንተረስት ነው። ለ1 ወር ነው የሚያገለግለው። ማክሲመም ሊመቱ እስከ 500 ሺህ ብር ድረስ ነው ማክሲመሙ። የደሞዛችሁ መጠን ነው የሚወስነው እንጂ እስከ አሪፍ ደሞዝ የሚከፈላችሁ ከሆነ እስከ 500 ሺህ ብር የማግኘት እድል ይኖራችኋል። ያው የደሞዛችሁ መጠን ይወስነዋል ማለት ነው። ከ3000 እስከ 500 ሺህ ያበድራል። ከ3000 በታች አያበድራችሁም ማለት ነው። የሚያበድሩት ከ3000 ብር ጀምሮ ነው። ኢንተረስት 0 ኢንተረስት ነው የሚያስከፍሉት። የሚመለሰው ብድሩ ሪፔመንት ጊዜው ከ1 ቀን እስከ 1 ወር ነው የሚያገለግለው ይሄ ብድር ማለት ነው። ፕሮሰሲንግ ፊ አለው። ይሄ ግድ ነው። ከታች እንደምታዩ ቤኔፊትሱ ኢምፖርታንት ኢንፎርሜሽን የሚለው ማንበብ አለባችሁ። ኢንተርኔት ሬት ወደፊት ሊጨምሩበት ይችላሉ። አጠራጣሪ ነው። ፕሮሰሲንግ ፊ ግድ ነው፣ ይከፈላል። ስለዚህ አፕላይ ፎር ዚስ ሎን ብለን ክሊክ እናደርጋለን ማለት ነው። ከዛ ልክ ይህንን ስትነከው ያሳያችኋል። ከላይ ደሞዛችሁ ስንት ነው ብሎ ይጠይቃችኋል። ድርጅታችሁ የሚከፍላችሁን ግሮስ ሳለሪ ታስገባላችሁ ማለት ነው። 40 ሺህ ከሆነ 40 ሺህ፣ 50 ሺህ ከሆነ 50 ሺህ ብላችሁ ታስገባላችሁ። 50 ሺህ አልኩት እኔ ባይከፈለኝም 50 ሺህ ልበለውና የሚከፈላችሁ ትኖራላችሁ 50 ሺህ ብላችሁ። ከዛ ከታች 3 ሺህ ምናምን ብሎ ያሳያል። 5 ሺህ ሎን አማውንት መበደር የምትፈልገው አማውንት አስገባ ይላል። 5 ሺህ አልኩት። ከዛ 5 ሺህ ብያለው አፕላይ ይለዋለሁ ማለት ነው። ልክ አፕላይ ስትሉት ያመጣላችኋል። ቅድም ስትመዘገቡ የነበረውን ስማችሁን አበበ ከበደ ምናምን ያልነውን ስም እና ያመጣል። ያልሞላ ነው ምንድነው የአያት ስም የሚለው ላይ አያት ስም እንድንሞላ ያዘናል። እንሞላለን ማለት ነው። የአያት ስም እንሞላለን። ከዛ ጾታ ምናምን ያውዛ ስለምንባል ቲን ነምበር ማንዳቶሪ ነው። ቲን ነምበር አስገቡ ይላል። ቲን ነምበር ታስገባላችሁ። በርዝዴ አስገቡ ይላል። ግዴታዎች ናቸው እነዚህ ሁሉ። በርዝዴ ምክንያቱም ከ18 ዓመት በታች የሆነ ሰው መበደር ስለማይችል በርዝዴ ማስገቡ ይላል። ሌላው ዝርዝሮች እንዳሉ ከታች አሉ ማለት ነው። ናሽናል አይዲያችሁን አስገብተናል ቅድም ስንመዘገብ ሬጂስትሬሽን ላይ አለ።
እዛ ላይ ያለውን የሞላችሁት የቀረውን እዚህ ጋር እንድትሞሉ ነው የሚያደርጋችሁ። ይሄ ከላይ እንደምታዩቸው 5 ነገሮች አሉ። ፐርሰናል ኢንፎርሜሽን፣ ኤምፕሎይመንት ኢንፎርሜሽን፣ አድሬስ ኢንፎርሜሽን፣ ባንክ ኢንፎርሜሽን እና ሪቪው ኤንድ ሳይን የሚሉ 5 ነገሮች አሉ። እነዚህን መሙላት አለባችሁ። ፐርሰናል ኢንፎርሜሽንን እንደምታዩት ሞላን ማለት ነው። ቀጥለን ደግሞ ኢምፕሎይመንት ኢንፎርሜሽንን እንሞላለን። ኢምፕሎይመንት ኢንፎርሜሽን ማለት ትንሽ ነገሮች ነው ያሉት። ኤምፕሎየር ኔም፣ የምትሰሩበትን ድርጅት ካፌ የሚሆን ሆስፒታል ይሁን ምንም ይሁን ብቻ የምትሰሩበትን ድርጅት ስም ታስገባላችሁ። እዚህ ጋር ደግሞ የድርጅታችሁን ቲን ነምበር፣ የትኛውም ደሞዝ ከፋይ ድርጅት ከሆነ ያው ቲን ነምበር ድርጅቱ ይኖራል በየቦታው የሚለጥፈው። ብትጠይቁም ድርጅቱም ይሰጣችኋል ችግር ስለሌለው ማለት ነው። ያሰሪያችሁን ቲን ነምበር ታስገባላችሁ ማለት ነው። ከዛ የምትሰሩት አይነት ጊዜያዊ ሰራተኛ ናችሁ ወይስ ቋሚ ሰራተኛ ናችሁ ወይስ ጊዜያዊ ሰራተኛ ኮንትራት ሰራተኛ የሚለውን ትመርጣላችሁ። ኮንትራት ሰራተኛ ብትሆኑ መበደር ትችላላችሁ። ፉል ታይም ሰራተኛ ብትሆኑ መበደር ትችላላችሁ ማለት ነው። ከዛ የስራ ደረጃችሁን ማናጀር ከሆናችሁ ማናጀር፣ ተላላኪም ከሆናችሁ ተላላኪ ምናምን ብላችሁ መሙላት ያለባችሁን እዚህ ጋር ትሞላላችሁ። ከዛ የጀመራችሁበትን ቀን ትሞላላችሁ፣ ግዴታ ነው እንደምነግራችሁ። ከዛ ግሮስ ሳለሪያችሁን ትሞላላችሁ። 10,000 ይከፈላችኋል፣ 10,000 5,000 ከሆነ 5,000 100,000 ከሆነ 100,000 ብላችሁ መሙላት አለባችሁ ማለት ነው እዛ ጋር። ከዛ ይሄንን ኢምፕሎይመንት ኢንፎርሜሽን የሚለው ሞላን ማለት ነው። ስቴፕ 2 ነው ይሄኛው። ከዛ ወደ ቀጣይ ስቴፕ እንሻገራለን። ቀጣዩ ስቴፕ አድሬስ ኢንፎርሜሽን ነው። አድሬስ ኢንፎርሜሽን ላይ ያሉት በጣም ቀላል ነገር ናቸው። ያው የምትኖሩት የት ነው? ኢትዮጵያ ነው፣ የታወቀ ነው። ከዛ ሪጅን ይላል። ይሄ በጣም ወሳኙ ነገር ነው። ሪጅን ያላችሁበትን ክልል 11ዱም ክልሎች አሉ። እነሱን ክልሎች መምረጥ አለባቸው በአግባቡ ማለት ነው። እኔ ለምሳሌ ኦሮሚያ መረጥኩ። የምትኖርበትን ከተማ ምረጥ ይላል። አዳማን መረጥኩኝ። አዳማ ነው የምኖረው ብዬ ሞላውኝ ማለት ነው። ከዛ ክፍለ ከተማውንም እዚህ አዳማ ምን አለ 03 ልበለው፣ 03 አልኩት። ክፍለ ከተማውን ወረዳ ይላል 01 ልበለው። እንደዛ ብለን እንመርጣለን። ሀውስ ነምበር የሚለው ላይ የቤት ቁጥራችንን ካለ አለ፣ ከሌለም ኒው ምናምን ብለን ቁጥር መምላት እንችላለን፣ የፈለግነውን ቁጥር ማለት ነው። ይሄናል ማንዳቶሪ ስላልሆነ ማንዳቶሪ የሆኑት ላይ ይሄው እንደምታዩት ወረዳ የሚለው ጋር ኮከብ ምልክት ያለባቸው የግዴታ መሞላት ያለባቸው ነገር ናቸው። ከፊቱ ኮከብ ያለበት መዘለል አይችልም ማለት ነው። የሌለባቸው ብንተዋቸውም ችግር የለውም ማለት ነው። ቀጥለን ወደ ባንክ ኢንፎርሜሽን እንሸጋገራለን ማለት ነው። ባንክ ኢንፎርሜሽን ላይ የምንጠቀምበትን ድርጅቱ ደሞዝ በባንክ ከሆነ የምንሰራበት መስሪያ ቤት በባንክ ከሆነ የሚከፍለን ያንን የአቢሲኒያ ባንክ ከሆነ የአቢሲኒያ ባንክ አካውንታችንን ያው እንደዚህ ዝርዝሮች ሁሉንም ባንኮች ያመጣልናል። አቢሲኒያ ከሆነ የአቢሲኒያን፣ አዋሽ ከሆነ የአዋሽን፣ ዳሸን ከሆነም እንደዛው የዳሸንን፣ የቡናም ከሆነ የቡናን እንመርጣለን ማለት ነው። የምንጠቀመውን ባንክ አካውንት እንመርጣለን። የትኛውንም መምረጥ እንችላለን፣ ችግር የለውም። ነገር ግን ደሞዝ የሚገባልንን ብናደርግ ለፕሮሰሱ ቀላል ይሆንልናል ማለት ነው። ከዛ የብራንች የከፈትንበትን ብራንች እንሞላለን ማለት ነው። ፒያሳ ከሆነ ፒያሳ ብራንች፣ አመዴ ከሆነ አመዴ፣ እንደዚህ ብለን እንሞላለን ማለት ነው። አዳማ ስላሉ ማለት ነው እነዚህ ብራንቾች እንደዚህ ያልኳቸው። አካውንት ነምበራችንን በትክክል እንሞላለን ማለት ነው። ይሄ ባንክ ኢንፎርሜሽን የሚባለው ቦታ ላይ 4ኛው ስቴፕ ነው። 5ኛው ስቴፕ ደግሞ ሪቪው ኤንድ ሳይን የሚል ነገር አለ። ያው እዛ የሞላናቸውን ነገሮች በዝርዝር ነው የሚያመጣልን። እዚህ ጋር አይተን እንድንስማማ ነው የሚያመጣልን። ደሞዛችንን የጠየቅነው የብድር አይነት እንደዚህ ፔይዲ ነው የጠየቅነው 5,000 ብር ለ1 ወር የሚያገለግል ኢንተረስት ሬት አያስከፍልም። ስማችን ማን ይሄናል፣ ስልክ ቁጥራችን፣ ናሽናል አይዲ ነምበራችን ይኸውና፣ አሰሪያችን ከሌ፣ ግሮስ ሳለሪያችን ይሄ ነው፣ አድራሻችን 03 እንደዚህ ነው ብለናል። የመረጥኩት ባንክ ዳሽን ባንክ ብያለሁ። ሲግኔቸር ፔንዲንግ ነው፣ አሁን እንፈርማለን ማለት ነው። ዲጂታል ሲግኔቸር ሪኳየርድ ነው። እዚሁ ዲጂታል ሲግኔቸራችን መሙላት ይችላል። አግሪመንት ኮንፊርሜሽን የሚለው ላይ ከታች ጠቅ አድርገን ሰሚት አፕሊኬሽን ብለን ስንጫነው ቀጥታ አመለከትን ማለት ነው። ይህ ወደ ድጋፍ ማይክሮ ፋይናንስ ዶክመንታችን ይደርሳል። የተጣራውን አጣርተው ማጣራት ባለባቸው መንገድ ቼክ አድርገው እነሱ ያጸድቁላችኋል ማለት ነው። ከዛ ብድሩን በቀላሉ ታገኛላችሁ። በቅርቢያችሁ ጥርጣሬ ካደረባቸው በአካል መተን እንስጣችሁ። የት ቅርንጫፍ ነው የምትሰሩበት ድርጅት የት ነው የቱ ጋር ነው ብለው ይመጣሉ ራሳቸው።
ኦንላይን ስለሆነ ቤት ለቤት ድረስ መጥተው ነው የሚሰጡት። ያላችሁበት ድረስ በዚህ አፕሊኬሽን እንትን ካላችሁ መጥተው ይወስዳሉ። ማስፈረም ያለባቸው ማረጋገጥ ያለባቸውን ነገሮች እንትን ይላሉ። አሁን ባንክ ለሚሰሩ ሰዎች በጣም ቀላል ነው። የባንክ አይዲያቸውን ስለሚያያይዙ የባንክ ሰራተኞች ቼክ ሳይደረግ ነው የሚሰጧቸው ለባንክ ሰራተኞች። እናንተም ተለቅ ያለ ድርጅት ውስጥ የምትሰሩ ከሆነ ምንም መጥተው ቼክ አያደርጉም። ስለማወቅ ስለሚችሉ ማጣራት ስለሚችሉ በራሳቸው እዛ በዚህ አፕሊኬሽን መሰረት ብድሩን ሪሊዝ ያደርጉላችኋል። ልክ በዴቱ መጥተው እናንተ እንድትከፍሉ ከአካውንታችሁ እንድትመልሱ ቴክስት ያደርጉላችኋል። ካልመለሳችሁ ቤታችሁ ድረስ ይመጣሉ ማለት ነው። እና ይህንን ይመስላል። ብድሩን ማግኘት ትችላላችሁ። እኔ ተጨማሪ ማግዛችሁ ነገር እንደሚኖር አልጠራጠርም። ምክንያቱም እኔ ልምዱ የለኝም የመናገር እና እየተለማመድኩ ነው ያለሁት። ጽሁፍ ላይ ነው የምሻለው። እንዳግዛችሁ የምትፈልጉ አሁን ከዚህ ጋር በምጠቅስላችሁ የቴሌግራም አድራሻ ጻፉልኝ። ቴሌግራም ላይ ጻፉልኝ፣ እኔ ጽፍላችኋለሁ፣ መልስ እሰጣችኋለሁ። ቴሌግራም ላይ አውሩኝ። ቻናሌን ሰብስክራይብ አድርጉ። ስለ የተለያዩ ብድር አማራጮች ላይ እንደዚህ ስለምሰራ ጠቁማችኋለሁ። ብድር ለምትፈልጉ ሰዎች ሁሉ የብድር አማራጮችን ሰጀስት አደርጋችኋለሁኝ። የምትፈልጉትን ያክል ከደሞዝተኛ የሆናችሁም ደሞዝተኛ ያልሆናችሁም ሁላችሁም በምጠቁማችሁ መንገድ በማግዛችሁ መንገድ ሄዳችሁ ትበደራላችሁ ማለት ነው። ግን ብድር ስትበደሩ ለመስሪያ እንዲሆን፣ ምክንያቱም ብድር አዋራጅ ነገር ነው። ከወሰዳችሁት በኋላ ተከትሎ የሚመጣ ነገር ነው። እስከ ሕግ እስከ እስር የሚያስከትል ነገር ስለሆነ በጣም በጥንቃቄ እንድትበደሩና እንድትጠቀሙ ነው ማበረታታው። የሰው ፊት ከማየት ደግሞ ሰርተን የምንከፍለው ነገር ስለሆነ የሰው ፊት ከማየት እንደዚህ የተቋቋሙ ድርጅቶች ከኦርጋናይዜሽን ላይ ተበድረን ብንጠቀም ምንም ማለት አይደለም። ስለዚህ ተበደሩ፣ ስሩ፣ ተቀየሩ ነው የምለው። ቴሌግራም ላይ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ አድርጉ። ይመቻችሁ። መልካም ጊዜ። አመሰግናለሁ። ወዳችኋለሁ።